ሰኒ እውነቱን ለራኬብ ለእህቷ ትንገራት። ከዛም በኋላ መፍትሄ ይፈልጉ። እውነቱን ካልተናገረች አሁንም ህይወቷ አደጋ ላይ ነው እያላችሁ ነው። የጽናት ጸባይዋ አሁን ላይ ያለችበት ጸባይዋ በጣም ነው የሚደብረው የሚል ኮሜንት ያለበት ወይም ጸባይዋ እንደ በፊቱ መስተካከል የበፊቱን ጸባይዋን ማምጣት አለባት ምናምን የሚል ኮሜንት ላይ እንግዲህ ከ200 ሰው በላይ ነው ላይክ ያደረገው። ይሄ ማለት የጽናት ጸባይ፣ የጽናት ቅናት፣ የጽናት እንደዚህ መሆን ብዙዎቻችን ረብሾናል። በእርግጥ ያው የተሰጣት ገጸ ባህሪ ነው ወይንም የተሰጣት ትወና ነው። ግን አላደል በቃ ጽናትን ትንሽ እንድትመለስ አድርጉልን። በቃ እናንተ ዳይሬክተሮቹ አስተካክሉልን የጽናትን እንትን ማለት ነው። እንዴ ተቃጠልን እኮ ተቃጠልን ማለት ነው። እንዴ ኪራንም አቃጠለችው። እና በቃ በተለይ ብዙዎቻችሁ በቃ የጽናት ጸባይ እንዲስተካከልና እንደ በፊቱ እንድትሆን በቃ የነሱ የፍቅራቸው ሁኔታ ለሰው ምሳሌ መሆን አለበት እያላችሁ በጣም ብዙ ኮሜንት እየጻፋችሁ ነው። በሰኒም ደግሞ በመዳኗ ብዙዎቻችሁ በጣም ተደስታችኋል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ማለት ነው ውዶቼ። ስለምትተባበሩኝ ላይክም ሼርም ሰብስክራይብም ስለምታደርጉኝ ሁላችሁንም እጅግ አድርጌ አመሰግናለሁ። ፈጣሪ ያክብርልኝ። አሁንም ከኔ ጋር ስለሆናችሁ አመሰግናለሁ። አሁንም ወደ ላይ እንቀጥላለን፣ ብዙ ነገሮችን እንሰራለን ማለት ነው። ስለዚህ ሰብስክራይብ አድርጉ። የጽናትም ድራማ አዳዲስ ነገር እየመጣልን ነው። ደስ የሚል ነገር እየሰሩልን ነው። በየቀኑ አዳዲስ ነገር እየመጣ ስለሆነ በፊት ላይ ያው እየደበረን ነበር። አሁን ግን ደግሞ አዳዲስ ነገር እየመጣ ስለሆነ ደስ ብሎን እየተከታተልን ነው። አሁንም ደግሞ እንግዲህ እንከታተላለን፣ አብረን እንቀጥላለን እስከ መጨረሻው ድረስ የጽናት ድራማ እስከ መጨረሻው ድረስ አብረን እንሆናለን ብዬ ተስፋ አደርጋለሁ። እኔም ደግሞ ከነሱ እያመጣው የተለያዩ ነገሮችን ሀሳብ እየሰጠውበት ሰራለሁኝ። እናንተም ደግሞ እኔን ማበረታታትና አብራችሁ መሆን እንዳይለይ ማለት ነው። አባይቦቼ ሰኒ እውነቱን ለራኬብ መናገር አለባት። ለራኬብ ለእህቷ ሁሉን ነገር ነግራት መስተካከል አለበት። የሚስተካከል ብዙ ነገር አለ። አሁንም ቢሆን እሷ ብትድንም አሁንም ሌሎች ነገሮች ያልተስተካከሉ ነገሮች እስካሉ ድረስ እነዛ ነገር እስካልተፈቱ ድረስ አሁንም ህይወቷ አደጋ ላይ ነው። ስለዚህ እውነቱን ነግራት የተፈጠረውን ነገር ስዊድ ሞቷል አይደለም አልሞተም የሚለው ነገር ማጣራት አለባት እያላችሁ ነው። ሁሉን ነገር ካልተረጋገጠ አሁንም ከባድ ሁኔታ ላይ ነው ያሉት ማለት ነው። ስዊድም እንዳልሞተ እናውቃለን። ስለዚህ እነሱን በቁማቸው ሲኦል ማስገባት ስለሆነ የሚፈልገው ያፈለገውም እየሆነለት ነው። ህይወታቸውን ምስቅልቅል አድርጎታል። ስለዚህ ስዊድ እንዳለ መታየት አለበት። ስዊድ እንዳለ መታወቅ አለበት። መጨረሻውም ደግሞ ምን ሊሆን እንደሚችል እንግዲህ ታውቃላችሁ ማለት ነው ውዶቼ። እውነት ለመናገር ትንሽ ነገሮች ካሰብነው በላይ ከባድ እየሆኑ ነው። ብቻ ግን ሰንዬ አሁን በህይወት ስላለች ሰላም ስለሆነች ስላልሞተች ስለዳነች በጣም ደስ ብሎኛል። ምክንያቱም መጨረሻው ማማር ስላለበት ማለት ነው። የጽናትም ጸባይ መስተካከል አለበት። በቃ የጽናት ጸባይ ከምንም በላይ ከሰው ጋር እንድትኖር የሚያረጋት አይደለም ቤተሰቦች ማለት ነው። በጣም ስትረስ ውስጥ እየገባች ነው። በጣም እየተጨቃጨቀች ነው። ከባሏም ጋር ሰላም አታለች። ቤቱም ውስጥ ካለው ሰው ጋር እየተጋጨች ነው። እና እኔ የጽናት መጨረሻ ናፍቆኛል ማለት ቤተሰቦች። እውነት እንደዚህ አልነበረ መሆን የነበረበት። እነሱ የፍቅር ምሳሌ ነበር መሆን የነበረባቸው አይደል ቤተሰቦቼ። መዋደድ፣ መፋቀር፣ መጋባት እንደነሱ ከሆነ በፊት ላይ መስዋዕት ይከፋፈሉ ነበር። በጣም በቃ እኔ እንጃ የፍቅራቸው እውነት እንደ ጽናትና እንደ ኪራ ከሆነ ፍቅር በቃ አለ በዚህ ዓለም ብዬ ነበር ያሰብኩት። ግን ከተጋቡ በኋላ ግን ደግሞ አንቺ ብስብስ አንተ ብስብስ የሚባባሉ ከሆነ ምንም ትርጉም የለውም። አንቺ ትብሻ እኔ ልብስ ተባብለን ተስማምተን ካልኖርን በትዳር ውስጥ በጣም ከባድ ነው። ሴቱም ወንዱም እኩል የሚያወራ ከሆነ ወይም ደግሞ እሷም በቃ ያለኔ ሰው የለም ያለኔ ተናጋሪ የለም፣ እሱም ደግሞ ያለኔ ሰው የለም ያለኔ ተናጋሪ የለም፣ እኔ ነኝ አዋቂ አንቺ አታውቂም እየተባባለ ሰው ከባድ ነው። ተደማምጦ ካልሆነ በቀር ማለት ነው። ትዳር ውስጥ ካልተደማመጣችሁ በጣም ከባድ ነው ብዬ ነው የማስበው። በነገራችን ላይ ትዳርን ከመያዝ በፊት መጀመሪያ የሚመጣውን ነገር መቋቋም እችላለሁ እንዴ ብለን ማሰብ አለብን ብዬ አስባለሁ። እና ብቻ እንግዲህ ጽናትም ትስተካከላለች ብዬ አስባለሁ። ሰኒዬም ደግሞ እውነቱን ተናግራ ካለችበት ነገር ትወጣለች ብዬ አስባለሁ። በቀጣይ ደግሞ በሰፊው ይዤላችሁ እመጣለሁ። እሌኒም ደግሞ እንግዲህ ያደረገቻትን ነገር የነናሁም ሰራተኛ ባደረገችው ነገር በጣም ደስ ብሏችኋል። እኔ ራሴ በጣም ደስ ብሎኛል። የት አባቷ አንበረከከቻት ማለት ነው። ይቺ ቅዘናም በጣም ነው የተመቸችኝ እውነት